ሰላም እንዴት ናችሁ? ዳናይት ነኝ። ያያቻላችሁት #ታይም ነው። የዛሬው #ታይም ፕሮግራማችን እንግዲህ ፋሽን ከቴክኖሎጂ ጋር የተዋሃደበት ሲሆን የተለያዩ ታዋቂ ዲዛይነሮቻችን ከኢትዮጵያ የወጡ ማለት ነው ከቴክኖ ሞባይል ጋር በመዋሃድ አዲስ የሆነ ዝግጅታቸውን አቅርበዋል። እነዚህ ዲዛይነሮች ታዲያ ማፊ፣ ዮርዲ ዲዛይን፣ ኦጌቲና ቆንጅና ዲዛይን የተባሉ ዲዛይነሮች ከቴክኖ ሞባይል ከአዲሱ ካመን 20 ጋር በመዋሃድ ዝግጅቶቻቸውን ከሞዴሉ ጋር በመጣመር አቅርበዋል ማለት ነው። በነገራችን ላይ ይህ ዝግጅት ደግሞ የሚያተኩረው የካመን 20 አዲሱ የቴክኖ ሞባይል ስልክን በማስመልከት ነው ይህ ዝግጅት የተዘጋጀው። እንግዲህ ቴክኖ ሞባይል የሞባይል ግንኙነትን በተለየ መልኩ የምናይበትን መንገድ የሚገልጹ የተለያዩ እጅግ በጣም ጥሩ የሆኑ የቴክኖሎጂዎችን እንዲሁም ደግሞ አዳዲስ የቴክኖሎጂ መሳሪያዎችን በማምረት ይታወቃል። ተገናኝተን ነበር ነገር ግን ለተመልካቾቻችን ለማስተዋወስ ያክል ራስን አስተዋውቅ። ገነና ዘነባላለሁ በቴክኖ ሞባይል የህግ አማካሪያቸው ነኝ። እሺ ስለ ዛሬው ዝግጅት እናውራ። ምን በተመለከተ ነው? ዛሬ እንግዲህ ያው የዛሬው ፕሮግራም ካሞን 20 ለማስተዋወቅ ለህብረተሰባችን ለማስተዋወቅ የነበረ ፕሮግራም ነው። ያው እንዳየሽው እጅግ በጣም ውብ የሆነ ማራኪ የሆነ ፕሮግራም ነበር። በጣም ቆንጆ ነበር። እኔም አምባሳደር ስለሆንኩ ደስ ብሎኛል። እሺ ቴክኖ ሞባይል ለኢትዮጵያውያን ማህበራዊና ኢኮኖሚያዊ ጥቅም አምጥቷል ብለህ ታስባለህ? በጣም እንጂ ቴክኖ ሞባይል እንግዲህ አሁን ወደ 12 አመት ሆኖታል እዚህ ሀገር ውስጥ ብዙ የሥራ ዕድሎችን በመፍጠር እንዲሁም ደግሞ የስልክ ቴክኖሎጂን እዚሁ ሀገር ውስጥ በማምረት በማስተዋወቅና ህብረተሰቡም በአፎርደብል ወይንም ደግሞ ተመጣጣኝ በሆነ ዋጋ እንዲጠቀም በማድረግ የላቀ ድርሻ ተወጥቷል ብለን ነው የምናምነው ቴክኖ ሞባይል። የስማርት ሞባይል ስልክ ወደ ኢትዮጵያ መግባት ለሌሎች ዘርፎች እድገት ምን አይነት ተጽዕኖ ይኖራል ብለህ ታስባለህ? ስፔሻሊ ደግሞ የቴክኖ ሞባይል ስማርትፎን እንግዲህ ስማርት ስልኮች እንዳጠቃላይና ስፔሲፊካሊ ደግሞ ቴክኖ ሞባይል ወደዚህ ወደ ሀገራችን ውስጥ በመግባት ለተለያየ ዘርፎች ብዙ አስተዋጽኦ ያደርጋል። በባንኪንግ አሁን ባንኪንግ ሞባይል ላይ ሆነዋል። እንደገና ደግሞ ወደ አግሪካልቸርም ብትሄጂ ዳታ መለዋወጥ አለ፣ መረጃ መለዋወጥ አለ፣ ዳታ መያዝ አለ፣ ፎቶግራፊንግ አለ። የወጣቱ ላይብረሪም ነው ባይዘው ስልክና የስማርት ስልክ እጅግ ብዙ የሆነ ጠቀሜታ አለው ለሀገራችን። በዘርፉ የሚያጋጥሙ ችግሮች አሉ። በየትኛውም ዘርፍ የሚያጋጥሙ ችግሮች አሉና በቴክኖ ሞባይል ዘርፍ ደግሞ ምን አይነት ችግሮች ያጋጥማሉ ብለህ? እንግዲህ ያው ልክ ነሽ። በስራ ሂደት ላይ ማንኛውም ዘርፍ ተግዳሮቶች ይኖሩታል። እንደ ቴክኖ ሞባይል አንደኛው ያው የውጭ ምንዛሪ ተግዳሮት ነው። ያው ኤክስፖርት እያደረግን ለማካካስ ጥረት እናደርጋለን። አንዱ ተግዳሮት የውጭ ምንዛሪ ነው። ሌላው ደግሞ እነኚህ የኮንትሮባንድ ምርቶችና ተመሳስለው የሚሰሩ ምርቶች እነሱ ድርጅታችንን ፈትነውታል ማለት እንችላለን። ወደፊት የኩባንያውን ተሳትፎ ኢትዮጵያ ውስጥ ለማስፋት ምን ያደረጋችሁ? እንግዲህ ወደፊት ያው እንደሚታወቀው በአይሲቲ ፓርክ ውስጥ በጣም ሜጋ የሆነ ፋክተሪ ማኑፋክቸሪንግ ፕላንት አለን። ያንን እስካሁን
በሙሉ አቅሙ እየሰራ አይደለም ወደፊት ያለን እቅድ ያንን ፋክተሪ በሙሉ አቅሙ እንዲያመርት አድርገን ሰፊ ሆነ የቅጥር ኦፖርቹኒቲ ለመፍጠር እንዲሁም ደግሞ በኤክስፖርት ዘርፉም በጣም አጠናክረን መቀጠል እቅድ ይዘናል ካመን 20 ሞዴልን ወደ ገበያ ስታቀርቡ ታርጌት ያደረጋችሁት የማህበረሰብ ክፍል የትኛው ነው ካመን 20 እንግዲህ በጣም ጥሩ የሆነ ምርት ነው ያው እንዳያችሁት ቅድም ቴክኒካሊ ሲያስተዋውቁት ነበር ይሄንን የኒው ጄነሬሽን ወይ ደግሞ አዲሱ ትውልድን ፎከስ አድርጎ የመጣ ምርት ነውና ለአዲሱ ጄነሬሽን ወይ ደግሞ ለወጣቱ ክፍል እጅግ በጣም ምቹ የሆነ ስልክ ነው ይሄ ነው ባይ ዘ ዌይ ካመን 20 በጣም አመሰግናለሁ እናት እሺ ራስና የሥራ ድርሻን አስተዋውቅልኝ እሺ አመሰግናለሁ ሳሙኤል መስፍን እባላለሁ የቴክኖ ትሬኒንግ ማኔጀር ኤንድ ፕሮዳክት ስፔሻሊስት ነኝ እሺ የምርት ባለሙያ እንደመሆነ ካመን 20 ሞዴል ስማርት ስልክ ለተጠቃሚዎች ምን የተለየ ነገር ይዞ መጣ ሶ ዛሬ ላንች ያደረግነው ካመን 20 ፕሮዳክት ሞስትሊ ካሜራ ላይ ቤዝ ያደረገ ፕሮዳክት ሲሆን ኦፕቲካል ኢሜጅ ስታቢላይዜሽን በመጠቀም የተለያዩ ስቴብል የሆኑ ፒክቸሮችን ወይ ቪዲዮዎችን ሪከርድ ለማድረግ ስፔሻሊ ደግሞ ብዙ ጊዜ ካሜራዎችን ወይ ፎቶ በመናነሳበት ጊዜ እጃችን ሼክ ያደርጋል ምን ይላል ይሄን ለማስቀረት ሴንሰሪ ሺፍት የሚባል ኦፕቲካል ኢሜጅ ስታቢላይዜሽን ይዞ የመጣ ሲሆን this is very interesting future for the African and also for the Ethiopian market በጣም ጥሩ ካመን 20 ሞዴል እንግዲህ የተጠቃሚውን የፎቶግራፍ ማንሳት ልምድን እንዴት ያሳድጋል ብለ ታስባለህ ሶ ካመን 20 በጣም ልዩ ፈንክሽን ይዘን የመጣ ነው RGBW የሚባል ቴክኖሎጂ ነው ይሄ ቴክኖሎጂ ደግሞ ብዙ ጊዜ ሎው ላይት ባለበት ኢንቫይሮንመንት ወይ ደግሞ በጨለማ ጊዜ ፎቶዎችን በመነሳበት ጊዜ or ቪዲዮዎችን ሪከርድ በመናደርግበት ጊዜ ሞር ላይት ኢሚት በማድረግ ትሩ ቶን የሆነ ፒክቸር እንድናገኝ ያደርገናል በተጨማሪ ደግሞ ከረንትሊ አሁን ያለንበት ጊዜ ኮንቴንት ክሬተሮች ቪዲዮ ብሎገሮች እየበዙ ነው ያሉት ሶ ብዙ ጊዜ እነዚህ ሰዎች ሪንግ ላይት ይጠቀማሉ ሶ ይሄን ነገር ለማስቀረት ደግሞ ፍሮንታል ካሜራችን 32 ሜጋፒክሰል የሆነ ሪንግ ላይ ማይክሮ ስፕሊት ፍላሽ ላይት ይዞ የመጣ ሲሆን ይሄን ያስቀራል ብለን እናስባለን ሶ ሜን ቲንግስ አር ዲስ ሁለቱ ነገሮች ማለት ነው እሺ ተጠቃሚዎች ሊያውቋቸው የሚገቡ ልዩ የሶፍትዌር ባህሪያት ወይም ደግሞ ተግባራት አሉ ኦኬ ሶ ካመን 20 ላይ በጣም ዩኒክ ብለን የያዝነው ነገሮች ምንድናቸው ራማችን እስከ 8 GB ኤክስቴንድ ያደርጋል ከዚህ ባለፈ ግን ኤክስቴንድ ሜሞሪ ፊውዥን የሚባል ቴክኖሎጂ በመጠቀም ራማችን ኤክስቴንድ ማድረግ እንችላለን ሚኒንግ እስከ 16 GB ድረስ የሚደርስ ድረስ ራም ማግኘት እንችላለን ማለት ነው this are specifically basic feature ምንለው ይሄኛው ነው የካመን 20 ሞዴል ለቴክኖ ሞባይል ራይ እና ከፍተኛ ጥራት ያላቸውን ስማርትፎኖች የማቅረብ ተልዕኮ እንዴት አስተዋጽኦ ያደርጋል ሶ ቴክኖ ሞባይል ስፔሻሊ አፍሪካ ውስጥ እና ኢትዮጵያ ውስጥ በልዩ ሁኔታ የሚሰራ ካምፓኒ ሲሆን ስፔሻሊ ያንግ ከስተመሮችን ዩዘሮች ላይ በጣም ዲቨሎፕ ያደርጋል ሶ ቤዚክ የሆኑ ፊቸራቸው በጣም አሪፍ የሆነ ስፔሻሊ አሁን ዛሬ ላውንች ያደረግነው ፕሮዳክት በምናይበት ጊዜ ሌተስት ምንላቸው ከአይፎን 13 እና አይፎን 40 የሚጠቀሙትን ሶፍትዌር ኢሜጅ ስታቢላይዜሽን ኦፕቲካል ኢሜጅ ስታቢላይዜሽን ይዘው ይመጣሉ አፎርደብል የሆኑ ፕሮዳክቶች ዩዘሮችን በማካከለ መልኩ ለአፍሪካን እና ለኢትዮጵያን ማርኬት ይዘን መጥተናል ማለት ነው ከካመን 20 ሞዴል በኋላ ቀጣይ ምን እንጠብቅ ከዚህ በኋላ ሶ ቴክኖ በጣም የምንታወቀው ኮንሱመር ቤዝድ የሆነ ፕሮዳክቶችን ይዘው በመምጣት ነው ሶ የደንበኞቻችን ድምጽ በመስማት ስፔሻሊ አሁን ካመን 20 ያለውን የከስተመር ፊድባክ በማየት ሌተስት የሆኑ ኤንድ ፊቸሮችን በማካተት አዲስ የሆኑ ፕሮዳክቶችን ለማምጣት እንሰራለን ማለት ነው አመሰግናለሁ Thank you ዛሬ ግን የተገናኘነው የቴክኖ ሞባይል ካመን 20 ሞዴል ስማርት ስልክ የምርቃት ዝግጅት ላይ ነውና እዚህ ዝግጅት ላይ ደግሞ አንቺ በዚህ ሞዴል ተነሳሽነት የተደገፉ ዲዛይኖችን አቅርበሻል ተሞክሮ ምን ይመስል ነበር አሪፍ ነበር ትንሽ ላስት ሚኒት ነበር ግን ያው ከለር ቲሙንና more ትንሽ ወጣ ያለ ነገር አይ ካቺንግ የሆነ ነገር ለመስራት ሞክረናል I think people loved it እኔ personally I loved it በጣም ደስ ይሉ ነበር ለየት ያሉ ነገር ነበርስ ደስ ይል ነበር ከዚህ በፊት ቴክኖሎጂና ፋሽን የተዋዱበት ዝግጅቶች ላይ እንደዚህ ዲዛይኖችን አቅርበሽ ታውቂያለሽ ወይስ የመጀመሪያሽ እንደዚህ ስፔሲፊክሊ ከቴክኖሎጂ ጋር አልተዘጋጀም ግን ላስት ጁን ላይ የኛ ሾው ነበርና 3D runway ምናምን አድርገን more ከቴክኖሎጂ ጋር
አሁን ያያችኋቸውን የሆነ ያህል ኮሌክሽኖችን አቅርበን ነበር በራሳችን ዝግጅት ማለት ነው። እሺ እንደዚህ አይነት ጥምረቶች መፈጠራቸው ለዲዛይነሮች የሚኖራቸው ጥቅም ምንድነው ብለሽ ታስቢያለሽ? I think more ከሰው ጋር ያስተዋውቃል ከኦዲየንሱ ብዙ ነበርና ለሚያውቀውም አዲስ ነገር ያያል ከብራንዱ ለማያውቀው ደግሞ I think በደንብ እንዲያውቃቸው አይን ውስጥ ይገባል እንደዚህ አይነት ሾው ሲሆን። አመሰግናለሁ። Thank you. እንኳን ደህና መጣሽ ወርድዬ። እንኳን ደህና ቆየሽ። ለሁለተኛ ጊዜ ስትገናኝ በጣም እሺ። ዛሬ እንግዲህ የተገናኘ ነው የቴክኖ ሞባይል ካመን 20 አዲሱ ስማርትፎን የምርቃት ዝግጅት ላይ ነውና አንቺ ደግሞ በቴክኖ ሞባይል ተነሳሽነት የተደገፉ ዲዛይኖችን አቅርበሻል። ተሞክሮ ምን ይመስል ነበር? በጣም ቆንጆ ነው። እንደዚህ በሞባይል በመናምን ላይ ሰርቻለሁ ግን ያንድን እቃ ፕሮሞሽን ሲሰራ አብሮ ከፋሽን ጋር አያይዘው መስራታቸው ደስ ይላል። በጣም ቆንጆ ነው። እሺ በሞባይል ብቻ ነው ወይስ በቴክኖሎጂ ላይ ሰርተሻል? ቴክኖሎጂ ላይ አልሰራው ሰርቻለሁ። የመጀመሪያሽ? የመጀመሪያ። እሺ ስለዚህ ከዚህ በኋላ ትቀጥያለሽ እንደዚህ አይነት ጥያቄዎች ከመጡ በደስታ። እሺ በጣም ደስ ይሉ ነበር ዲዛይኖች ባይ ዘ ወይ በጣም አንቺ ሳትለብሺልኝ ኔክስት ታይም ግን ታለብሽ በደስታ። እንደዚህ አይነት ጥምረቶች መፈጠራቸው ለዲዛይነሮች ምን አይነት ጥቅሞች አለው ብለሽ ታስቢያለሽ? ያደጉት ሀገር በእንደዚህ መልክ ነው ስራዎቻቸውን የሚያስተዋውቁት። ብራንድ አምባሳደር ያደርጋሉ ከዲዛይነሮች ጋር አብረው ይሰራሉ። ይሄን መስራታቸው አንደኛ ፋሽንን እውቅና መስጠት ይሆናል እንዲያድግም ያግዛል። እኛም ደግሞ እንደዚህ አይነት ፕላትፎርሞች ሲዘጋጁ አቅማችንን ማሳያ መድረክ ስለሚሆን ጥሩ ነው ነው ብለን አመሰግናለሁ ዮርዲዬ። ሌላ ጊዜ አልበሳሽኝ ነው ምን ነገር ይሄንንም አፈልጋለሁ። ይሄ በደስታ ሳፋሪኮም ኢትዮጵያ በመላ ሀገሪቱ ለሚገኙ ከ1 ሚሊዮን በላይ ለሚሆኑ ደንበኞቹ ተረክ በጉርሻ የተባለ የሽልማት ፕሮግራም አዘጋጅቶ ነበር። ታዲያ ባሳለፍነው ሰኔ ወር ላይ 3ኛ ዙር አሸናፊዎችን የሚሸልምበት እንዲሁም ደግሞ አዲሱ የአከፋፋይ ሱቃቸው ጀሞ 167 ማዞሪያ ፊት ለፊት ላይ አዲስ ተከፍቷል። ታዲያ እሱንም ለማስመረቅ ፕሮግራም ተዘጋጅቶ ነበር። እኛም እዛ ላይ ተገኝተን ነበር። ተከታተሉት። ዮዲት ባላለው በሳፋሪኮም ሪጂናል ሪቴል ማናጀር ነኝ አዲስ አበባ ላይ። ይህ ጀሞ አካባቢ የሚገኘው አራተኛ ቅርንጫፋችን ነው። ከዚህ በፊት ወሎ ሰፈር ጋራጅ ህንጻ ላይ እንዲሁም የመንገደኞችን ለማስተናገድ እንዲያግዘን ኤርፖርት ውስጥ በተጨማሪም ደግሞ መስቀል ፍላወር አካባቢ 3 ሾፖች አሉ። ስለዚህ ይሄ አራተኛችን ነው የሚሆነው ማለት ነው። ይህ ሾፕ እንደምታዩት በጣም ትልቅና ሰፊ የሆነ ሾፕ ነው። እዚህ ሾፕ ላይ ከስተመሮች ሲመጡ እዛ ጋር እንደምታዩት የተለያዩ የሳፋሪኮም ስልኮችን ራውተሮችና የሳምሰንግ ስልኮች ይገኛሉና ከስተመሩ ለየት የሚያደርገው ነገር እዚህ ሲመጣ ሳፋሪኮም ሲም ካርድ ይገዛል፣ አየር ታይም ይሞላል። ከዛ በተጨማሪ ደግሞ የሚገዛውን ስልክ እዚህ ቦታ ላይ ከመግዛቱ በፊት ኤክስፒሪየንስ አድርጎት የሚገዛበት ኦፖርቹኒቲ እዚህ ያለው ማለት ነው። እዚህ መተው የሳፋሪኮም ሲም ካርድ ጀሞ አካባቢ የሚገኘው አዲሱ የሽያጭ ማዕከላችን ላይ መተው ይጎብኙ። የአገልግሎት የሽያጭ ባለሙያ ሰራተኞቻችንን ያናግሩ እንላለን። ከዚህ በተጨማሪ ደግሞ ጥገና አገልግሎቶችንም እንሰጣለንና ኤክስፒሪየንሱን ፊል እንዲያደርጉት እንፈልጋለን። ከስተመሮች ሲመጡ ጀሞ አካባቢ እንዲሁም ከተለያዩ ቦታዎች የሚመጡትን ደንበኞቻችንን ኑ ወደ ጀሞ የሳፋሪኮም ሾፕን ጎብኙ ላለው ማለት ነው።
አዲሱ ሸቴ ይባላል የመጣው ከዳንግላ ነው ያው ሲደወል ዋይዘዌንም በጣም ደስተኛ ነበርኩኝ አላመንኩም እና የዚህ ደግሞ ደስተኛ እስከሚሰጠኝ ድረስ አላመንኩም ነበር አሁን ሳየው አሁን ነው የደስታ እንደው ስሜት በጣም እየጨመረ የመጣው ቃላት ያንሰኛል ማለት ምን ልበለ በጣም ደስተኛ ነኝ ስሜ ግሩም ሙላት ባላለው የመጣሁት ከዳንግላ ነው እና የሳፋሪኮም የባጃጅ ተሸላሚ ነኝ እና በመሸለሜም በጣም ደስ ብሎኛል እንዲሁም ልዩ ልዩ ጥቅማጥቅሞችን በመጠቀምና ፕላስ ደግሞ ይሄን የመሰለ ሽልማት ስላገኘው በጣም ደስ ብሎኛል አንዴ በጣም ደስታ ተሰማኝ ማመን ራሱ አልቻልኩም ነበር መጀመሪያ ሲደወልልኝ ከዛ ቼክ አርጌ ምናምን ነው ጓደኞቼ የደረሳቸው ነበር ስልኩን ቼክ አርጌ ምናምን ከዛ በኋላ ነው ያመንኩኝ እና በጣም ደስ ይላል ደስ ብሎኛል በጣም ዘውዱ በቀለ ይባላል በጣም ደስ ይላል ያው ተጠቀመም ሆነ ተሸላሚም ስትሆን በጣም ደስ ይላል ሁለቱንም በአንድ ላይ ማግኘቱ ደስ ይላል ሌሎችም እንግዲህ እንደኛ አይታ እንደደረሰን ሁሉም የሳፋሪኮም ሲም ካርድ እና ካርድ ገዝቶ መጠቀም ነው እንግዲህ ለምን ባሰቃይ ሁሉም መጥቶ መግዛት አለባቸው ተሸላሚ በመሆን መግዛት ነው አሁን እንደኔ እድለኛ ለመሆን ሲሙን ገዝቶ መጠቀም ነው ያው ምን አይነት እድለኛ ነህ ከማለት ያው እድላችሁም ደግሞ በእጃችሁ ስለሆነ ሲሙን መግዛት ነው የሚጠበቅባችሁ የድሉ ተካፋይ እንድትሆኑ ብዬ ነው ማስተላለፈው ለሌሎች የማስተላልፈው ሳፋሪኮም ሲም ካርድን በማውጣት ይህን የመሰለ ሽልማት መረከብ ይችላሉ እንደገና ደግሞ በሚሰጠው የዳታ ሆነ የድምጽ አገልግሎት በተሳካ ሁኔታ እየተጠቀምን እንገኛለን ማለት ነው ስለዚህ ይህን መጠቀሙን አይርሱ እንግዲህ ተመልካቾቼ የዛሬው በቴክኖ ሞባይል KANA TV የምርቃት ዝግጅት ላይ ያደረግነው የሃሽታግ ታይም ፕሮግራማችን ይህንን መስል ነበር በሚቀጥለው ሳምንት በተለየ ርዕስ እንገናኛለን ቻው